መጽሐፈ ሳሙኤል ካል ምዕራፍ 24 ደግሞም የእግዚአብሔር ቁጣ በእስራኤል ላይ ነደደ። ዳዊትንም ሂድ እስራኤልንና ይሁዳን ቍጠር ብሎ በላያቸው አስነሣው። ንጉሡም ኢዮአብንና ከእርሱ ጋር የነበሩትን የሠራዊት አለቆች የሕዝቡንም ድምር አውቅ ዘንድ ከዳን ጀምሮ እስከ ቤርሳቤህ ድረስ ተመላለሱ፣ ሕዝቡንም ቍጠሩአቸው አላቸው። ኢዮአብም ንጉሡን የጌታዬ የንጉሥ ዓይን እያየ አምላክህ እግዚአብሔር ዛሬ ካለው ሕዝብ መጠን በላይ 100 እጥፍ ይጨምርበት፣ ጌታዬ ንጉሥ ግን ይህን ነገር ለምን ይወድዳል አለው። ነገር ግን የንጉሡ ቃል በኢዮአብና በሠራዊቱ አለቆች ላይ አሸነፈ። ኢዮአብና የሠራዊቱ አለቆችም የእስራኤልን ሕዝብ ይቈጥሩ ዘንድ ከንጉሡ ዘንድ ወጡ። ዮርዳኖስንም ተሻገሩ። በጋድ ሸለቆ መካከል ባለችው በኢያዜር ከተማ ቀኝ በኩል በአሮዔር ላይ ሰፈሩ። ወደ ገለዓድም ወደ ተባሶን አዳሰይ አገር መጡ። ወደ ዳንየዓንም ደረሱ። ወደ ሲዶናም ዞሩ። ወደ ጢሮስም ምሽግ ወደ ኤዊያውያንና ወደ ከነዓናውያን ከተሞች ሁሉ መጡ። በይሁዳም ደቡብ በኩል በቤርሳቤህ ወጡ። በአገሪቱም ሁሉ ላይ ተመላልሰው ከ9 ወርና ከ20 ቀን በኋላ ወደ ኢየሩሳሌም መጡ። ኢዮአብም የሕዝቡን ቍጥር ድምር ለንጉሡ ሰጠ። በእስራኤልም ሰይፍ የሚመዝዙ 800,000 ጽኑዓን ሰዎች ነበሩ። የይሁዳም ሰዎች 500,000 ነበሩ። ሕዝቡንም ከቈጠረ በኋላ ዳዊትን ልቡ መታው። ዳዊትም እግዚአብሔርን ባደረግሁት ነገር እጅግ በድያለሁ። አሁን ግን አቤቱ ታላቅ ስንፍና አድርጌአለሁና የባሪያህን ኃጢአት ታርቅ ዘንድ እለምንሃለሁ አለው። ዳዊትም ማልዶ በተነሣ ጊዜ የእስራኤል ቃል ወደ ዳዊት ባለ ራእይ ወደ ነቢዩ ወደ ጋድ እንዲህ ሲል መጣ። ሂድ፣ ለዳዊትም እግዚአብሔር እንዲህ ይላል፣ 3 ነገሮች በፊትህ አኖራለሁ፣ አደርግብህ ዘንድ ከእነርሱ አንዱን ምረጥ ብለህ ንገረው አለው። ጋድም ወደ ዳዊት መጥቶ የ3 ዓመት ራብ በአገርህ ላይ ይምጣብህን? ወይስ ጠላቶችህ እያሳደዱህ 3 ወር ከእነርሱ ትሸሽን? ወይስ የ3 ቀን ቸነፈር በአገርህ ላይ ይሁን? አሁንም ለላከኝ ምን መልስ እንደምሰጥ አስብና መርምር ብሎ ነገረው። ዳዊትም ጋድን እጅግ ተጨንቄአለሁ፣ ምሕረቱ ብዙ ነውና በእግዚአብሔር እጅ እንውደቅ፣ በሰው እጅ ግን አልውደቅ አለው። ዳዊትም ቸነፈሩን መረጠ። የስንዴም መከር ወራት በሆነ ጊዜ ቸነፈሩ በሕዝቡ መካከል ጀመረ። ከሕዝቡም 70,000 ሰው ሞተ። የእግዚአብሔርም መልአክ ኢየሩሳሌምን ያጠፋት ዘንድ እጁን በዘረጋ ጊዜ እግዚአብሔር ስለ ክፉ ነገር አዘነ። ሕዝቡንም የሚያጠፋውን መልአክ እንግዲህ በቃ እጅህን መልስ አለው። የእግዚአብሔርም መልአክ በኢያቡሳዊው በኦርና አውድማ አጠገብ ነበረ። ዳዊትም ሕዝቡን የሚመታውን መልአክ ባየ ጊዜ እግዚአብሔርን እነሆ እኔ በድያለሁ፣ ጠማማ ሥራ እኔ አድርጌአለሁ። እነዚህ በጎች ግን እነርሱ ምን አደረጉ? እጅህ በእኔና በአባቴ ቤት ላይ እንድትሆን እለምንሃለሁ ብሎ ተናገረው። በዚያም ቀን ጋድ ወደ ዳዊት መጥቶ ውጣ፣ በኢያቡሳዊው በኦርና አውድማ ለእግዚአብሔር መሠዊያ ሥራ አለው። ዳዊትም እግዚአብሔር እንዳዘዘው እንደ ጋድ ነገር ወጣ። ኦርናም ሲመለከት ንጉሡና ባሪያዎቹ ወደ እርሱ ሲመጡ አየ። ኦርናም ወጥቶ በንጉሡ ፊት በምድር ላይ በግንባሩ ተደፋ። ኦርናም ጌታዬ ንጉሡን ወደ ባሪያው ያመጣው ምክንያት ምንድር ነው አለ። ዳዊትም መቅሠፍቱ ከሕዝቡ ላይ ይከለከል ዘንድ አውድማውን ከአንተ ገዝቼ ለእግዚአብሔር መሠዊያ ልሠራ ነው አለው። ኦርናም ዳዊትን ጌታዬ ንጉሡ እንደ ወደደ ወስዶ ያቅርብ፣ እነሆ ለሚቃጠል መሥዋዕት በሬዎች፣ ለሚቃጠልም እንጨት የአውድማ ዕቃና የበሬ ቀንበር አለ። ንጉሥ ሆይ ይህን ሁሉ ኦርና ለንጉሡ ይሰጣል አለው። ኦርናም ንጉሡን አምላክህ እግዚአብሔር ይቀበልህ አለው። ንጉሡም ኦርናን እንዲህ አይደለም፣ ነገር ግን በዋጋ ከአንተ እገዛለሁ፣ ለአምላኬም ለእግዚአብሔር የሚቃጠል መሥዋዕት ያለ ዋጋ አላቀርብም አለው። ዳዊትም አውድማውንና በሬዎቹን በ50 ሰቅል ብር ገዛ። በዚያም ዳዊት ለእግዚአብሔር መሠዊያ ሠራ፣ የሚቃጠልና የደኅንነትንም መሥዋዕት አቀረበ። እግዚአብሔርም ስለ አገሪቱ የተለመነውን ሰማ፣ መቅሠፍቱም ከእስራኤል ተከለከለ።